ሻውን ደግሞ ምን አደረጉ ንገሪኝ መቼ ነው ኑሐሚንና ናሆም ስተኛየሽ የሰሞንከኝ ነው እንደምገልሽ ነገርሽ ነበር አይደል ኑሐሚን አጠገብ እንዳደርሽ አስጠንቅቄሽ ነው እውነቴን ነው ቆይ አንተ ከናሆም ጋር ለመተኛታን በምን እርግጠኛ ሆንክ ዝም በይ አንቺ እውነቴን በዚሁ ከቀጠልሽ በእጅ ስለመሆንሽ አይቀርም እሺ ሰሞኛለህ ለሊት ወደ መጸዳጃ ቤት ስትሄድ ወደ ክፍል ውስጥ ገባ ይቻታለሁ አፍሽ እዚህ ጋር አንቺ ቆይ ይሄን ምን አድርጌ ነው እንደዚህ ያሰቃየኛለሁ ቆይ እቺ ልጅ በመጉዳትሽ የምትጠቀሚው ነገር ምንድነው ንገሪኝ ምንድነው ቆይ አንቺ እሷ እንደዚህ በማድረግሽ የምትጠቀሚው ነገር አለ ንገሪኝ አለ ወይ ሰሞኛለህ አሁንም ቢሆን ያየሁትን ነገር ነው እየተናገርኩ ያለሁት መታኝ እኔ መመታት ብርቅ አይደለም እሺ አሁን ልንገርህ ኑሐሚን ማለት በጣም ሴሰኛና ርካሽ ሴት ናት ዝም በይ አንቺ አለው አናግረዋለሁ ቆይ እናንተ ዘር ከልብ መናውጭ ሰርቶ መብላት አያውቅም እንዴ ምን ይደረግ ብለሽ ነው ማለት ምን ይደረግ ብለው ነው አባቴ ብዬ እኮ ለዚህ ላይ ዳረገ እኔ ስለሱ አይመለከተኝም አሁን ኮተትሽን ሰብስቢና ከነናትሽ ከዚህ ቤት ውልቅ ብለሽ ውጪ ግን እኮ አስፈልጎታል ማለት በጣም ጠቅሞታል አንቺ እዚህ ፍለትሽ እኮ ያወራችሽ ያለችው ሴት የማንም ትርክምልክ ሴት አይደለች ክብር ያላት ሴት ነች ካጠፋው በጣም ይቅርታትዬ ይልቅ ዛሬ አንድ ጠቃሚ ነገር አግኝቻለሁ ምንድነው የእርግዝና መመርመሪያ ምን ነው እስቲ እኔም ሳይው ልክ እንደዚህ ነበር የደነገጥኩት ኑሐሚን ነፍሰ ጡር ናት ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ናሆም ዮሐናም እርጉዝ እንደሆነች አወቀ። እንግዲህ ፍቅረኛ እንዳላትና ጓደኛ እንዳላት ነግረው ነበር ከዚህ በፊት። አሁን እርጉዝ መሆኗን ኤደን ለናሆም እናት ነገረች። ነገር ግን ከዛ ናሆም ደግሞ ምን ነገር ሳደብቅ ነገረች ማለት ነው። ከዚህ ቤት በቅርቡ መውጣት ፈልጋለሁ አባቴ ከነገርኩኝ ብድካና ሰዋል እያለች ከናሆም ጋር በግልጽ ነው የምታወራው ዮሐና ማለት ነው። እንግዲህ ነፍሰ ጡር እንደሆነች ነገረችው ማለት ነው። ከዛ ናሆም በጣም ደነገጠ። ኤደን ደግሞ እሷን ከዛ ቤት ለማስወጣት ስትሞክር ልጁ የእልሚ ቢሆንም ብታቆም ነገር ግን ለእልሚ መጨረሻ እንደማትነግረውና ኤልሚ ስለመታት እጅግ በጣም ትናድበታለች። ዮሐና እንግዲህ ሁሉ ነገር ለአባቷ ግን ማስረዳት ወይ መናገር የከበዳትም ለናሆም ሁሉ ነገር ነው። በስጨንቃት ወይ ደግሞ ምን እንደሆነች እየጠየቃት ከዛ እርጉዝ እንደሆነች ትነግረዋለች ፍቅረኛ እንዳለችና እንደውም ከሴት ጋር ስትማግጥም እንዳያዘችው ሴት ደርቦባት እንደነበረው ሁሉ ነገር ነግረው ነበር። እንግዲህ ናሆም ልጁ የኔ ነው ብሎ ውሸቱን እንግዲህ ልጁ የኔ ነው ብዬ እናገራለሁ እኔና አንቺ እንጋባለን እንደዚህ ሆነ ስትከፊ ማየት አልችልም በጭራሽ ብሎ ይወስናል ማለት ነው። እንግዲህ ናሆም ዮሐናን ለማግባት ይወስናል ማለት ነው። እንዴት እንደዚህ ሊሆን ይችላል እኔኮ እያለት አባቱ ግን ማን እንደሆነ ልትነግረኝ ትችያለሽ ወይ እያላት ነበር። ነገር ግን እሱ መናገር አልችልም እባክህ አትጠይቀኝ እያለችው ነበር። እና ልጁ እንደ ልጄ አሳድገዋለሁ በቃ ልጄ ብዬ ልቀበለው እያለች ነግራት ነበር። ግን ይሄ እንዴት ሊሆን ይችላል እያለች እሷም ግራ ተጋባች። በቃ ልጁ የኔ እንደሆነ ለአባቴም ለእናቴ እነግራለሁ ለማሚም እነግራለሁ ስለማምስል እንግዲህ ልጁ የናሆም ነው ብሎ ይወራል ማለት ነው። እንግዲህ ዮሐና ከዚህ ቤት ለማስወጣት ስትሞክር የነበረ ነው የሳሚ ልጅ እርጉዝ የናሆም ልጅ እርጉዝ እንደሆነች ሁሉም ሰው ያውቃል ማለት ነው። ልጁ ግን የናሆም ሳይሆን የእልሚ ልጅ ነው ማለት ነው። ነገር ግን ዮሐና ለአባቷ ለመናገር እጅግ በጣም ጨንቃትና እጅግ በጣም ፈርታ ነበር። የምትናገረው ሁሉ ጠፍቶባት ነበር ምን ማለት እንዳለባት። ይሄንን ነገር ከሰማ አባቴ ታክሞ ከዛ ናሆም ግራ ተጋባ። ከናቱ ጋርም ሰላም ሆኖ ከናቱ ጋር ያው ምስጥሩም ስለምታውቅበት በዛ የተነሳ እኔም ያንቺ ምስጥር አውቃለሁ ስለዚህ ይሄንን ውርደትሽና ቅሌትሽ ለአባትሽ ሳልነግርሽ ከዚህ ቤት አባትሽን ይዘሽ እንድትወጪ እፈልጋለሁ የፈለግሽ ማድረግ ትችያለሽ እኔ ያስኩት በሆድ አንቺ ደግሞ ስንት ዓመት ያደገ ጎረምሳ አለሽ እሱን አሳልፈሽ እምሰጥሽ ከሆነ እንግዲህ ታካለች። እንግዲህ ዮሐና አሁን እርጉዝ መሆኗን ስታውቅ በሱ ልታስፈራራ የሞከረች ነበር። የፈለግሽውን ገንዘብ ሰጥሻለሁ አባትሽን ይዘሽ
ከዚህ እንድትወጪ ፈልጋለሁ ምናምን ነግሬሻለሁ እኔ ገንዘብ አልፈልግም አባቴ እንድታከም ነው የምፈልገው እያለች እንዴት ሰላም እንደሆነና እንዴት የዝናሽ ጸባ እንዴት እንደገዛች ሁሉ ሰው ግራ ተጋባ። አቶ ልኩና እንደምናሁም የእናቱ መቀየር ዮሐና በጣም ተጣላት እንደነበረው ነበር የማውቀው። አሁን ግን መከባበራቸውን ሳያቸው ፊት ለፊታቸው እነሱ ጋር ሲሆኑ ጥሩ መልከ ጥሩ አመለካከት ያላቸው እየሆኑ ነገር ግን እሷን ባየቁራኛ እየጭሷን ለመጉዳት ስታስብ ነበር እና ዮሐናና እንግዲህ ወዘሮ ዝናሽ አሰላም አውርዶ ስታይ ኤደን ደግሞ እጅግ በጣም ትናደዳለች። በፊት ስታያት የነበረው አሁን ግን ሽርክ ሆናቸዋል። ምን ተገንቶ ነው እንደውም ኦርጉዝ ነች ብዬ ነግሬሽ ጭራሹ ከዚህ ቤት እንድትቆይ ማድረግሽ ራሱ ገርሞኛል እያለቻት ነበር። እስቲ ዝም በይ ቦምብ ዝም ብላ አይፈነዳም ቦታ ይወስናል እያለች ነበር። እንግዲህ ኤደን ተደና እናቷ ጋር ዮሐና እንደ ኦርጉዝ እንደሆነች እርግጠኛ ነኝ ያዘበኛ የተባለው ልጅ ነው በሆዷ ያዘች እያለች ነበር። ገኒ ነገር ግን ሆን ቀረማዬ እሷን አሁን ለአባቴ ሁሉ ነገር ነግሬ አባቴ አንቁራት እንድትወፋትና እንድጠላት አደርጋለሁ እያለች ነበር። ነገር ግን አትልኩም ዮሐና ጋር ሰላም ሆኖ ሳያቸው በጣም ግራ ተገባ። በሐሳብና በጭንቀት በጣም ተወጠረች። ምስጥሬን ታወጣብኛለች ስንት ዓመት ያደገልች እንዳለት ቤተሰቡ በጭራሽ አያውቁም ነበር እና ምስጥሬን ታወጣልኛለች ያቺ ዝና እጅግ በጣም ስታስብና ስትጨነቅ ነበር። ኤደን እንግዲህ በድጋሚ ዮሐና የምትጎጂ ከሆነ ነግሬሻለሁ ከሷ ራቂ ብዬሻለሁ። ቆይ እንዴት ብነግርሽ ነው አንቺ የሚገባሽ? ቆይ ከሷ ምንድነው የምትፈልጊው? ለምንድነው እሷ ያላደረገችውን ነገር አደረገች እያልሽ ስሟን የምታጠፊ? በእጅ ሰው መሆን ፈልገሻል እንዴ? በእጅ ትሞቻለሽ እያለ እየመታት ነበር። ነገር ግን እሷ አሁንም ቦን ከጥፋቷ በጭራሽ አትመለስም ማለት ነው። እሷን ከዛ ቤት ለመውጣት ትሰሚኛለሽ? እሷ ሳትሆኚ አንቺ ነሽ ከዛ ቤት የምትወጪ። አርፈሽ የማትቀመጪ ከሆነ እመኚኝ እገልሻለሁ እያላት ኤልሳ አስፈራራት ነበር። እና እሷም ትናደድና ቆይ እሰራላለሁ አንተም ተራን ጠብቅ እንደ ውሻ ነው ከዛ ቤት ተጎትታ እንድትወጣ ማድረግ እኔ ሄለን አይደለሁም ካልሰራውልህ ትልና ስትዝዝ ነበር ማለት ነው። እንግዲህ ዝናሽና ዮሐና ይገናኙ ማለት ትሰሚኛለሽ? ያንቺን ቅሌት ደርሼበታለሁ። ቆይ የማን ቃል ነው የተሸከመሽ? መቼም ይሄ ልጅ አይደለም ልጅ ፈጣሪ መስኪን እንዳንቺ አይነት ርካሽ ሴት በጭራሽ እንዳገባም አልፈቅድም ነበር። አንቺ ቦልሽ ያሽልሽ ለአባትሽና ለሁሉ አቶ ልኩ ወይም ደግሞ ለባለቤት እነግርልሻለሁ ስትይ አንቺ ለእልልት ወይም ደግሞ አንቺ ምንም የማጠቂ ወመልሽ ቤቴ ገብተሽ ጭራሹ ድቃላዝሽ መጣሽ አይደለም እያለች ስትጮህበት ነበር። አይመለከትሽም እሱ ትሰሚኛለሽ? እኔን ከማስፈራራት በስተቀር እኔ ማስፈራራትሽን አንቺ ያለሽበት እያንዳንዱ ነገር አውቃለሁ እያለች ስታስፈራ አንቺ ፈለሽው ማድረግ ትቻለሽ። እኔ ማስፈራራታችም መናገር ከፈለሽው ተናገር እያለች ቆይ ስትጨቃጨቁ ሰምቼ ነበር ከዝናሽ ጋር ምን ነበር ልጄ ንገሪኝ ምንድነው የተፈጠረ እያላት ነበር። አባዬ እባክህ ምንም ነገር አትጠይቀኝ ምንም ነገር አልተፈጠረም ሁሉ ነገር ሰላም ነው። ቆይ ሰላም ሆናችሁ መስሎኝ ነበር ቅድም ስትጨቃጨቁ ሰምቼ ነበር ምንድነው የተፈጠረ ብሎ እየጠየቃቸው ነበር። አይ ምንም አልተፈጠረም ሁሉ ሰላም ነው ቀደም እኮ የሆነ ነገር እንትን ብሎ ለዛ ነበር እያለስ ነገር ግን እንግዲህ መጠጧን ይዛ ቤቷን ለማስመለስ ወይ ደግሞ አቶ ልኩን ቤቴን ያስመልስልኛል ብላ አረቄን ሰክር ብላ እንግዲህ እሷ ጥንካሬ ይሰጠኛል በማለት አረቄን ግጥም መታረግና ተጣጣና ከዛ ወደዛ ትሄዳለች ማለት ነው። እንግዲህ የስንት ዓመት ትዝ ያላላት ባሌ ማለት ስታስመስል ነበር። እናትና ልጅ እጅግ በጣም አስመሳይ ናቸው ማለት ነው። የዝናሽ ጭራሹ ደግሞ አንቺ መጣሽ በቃ ቤቱን እኮ እንትንም የግል ቤት አደረጉ ብላ የግል ቤት አደረጋችሁ ብላ ስትጮህ ነበር። ኤልሚን ከወዘሮ ዝናሽ ከኤልሚ ፍቅር ይዟታል ማለት ነው። ኤልሚን በተደጋጋሚ እሱ የሚሰራውን እያየችው እየተመቸ ነበር። ምክንያቱም ከሱ ፍቅር ይዟታል። እንግዲህ እሳት ዳር ያላት እንደውም ይላውን ኤልሚን የማክል ወንድ ልጅ ያላት ነገር ከሱ ጋር ማን ትፈልጋለች? እንግዲህ አንቺ ደግሞ ምን ሰሪ መጣሽ እዚህ እንዴ በድፍሩ ነው እዚህ መጣሽ? የልጅሽ ደግሞ አንሰሽ አንቺ ብቻ ነበር የቀረሽ ብሎ እና ሲጮህበት ነበር። ስለዚህ አንተ እዚህ ጥበቃና እንዴ ብላ ተሰድቦና ትገባትርና ትገባለች። እኔ ገኒ ይባላልው የተሰማ ሚስት ነኝ እያለች ስትጮህ ነበር። እማዬ ምን ትሰሪ መጣሽ? እማዬ ምን አድርገሽ ነው? ቆይ ከስራ ልታባርሪኝ ነው እንዴ? እማዬ ለምን መጣሽ እያለች ስትጮህ ነበር። እንዴ አንቺን ቢያር ለምኩ ባሌ ናፍቆኝ ነው ባሌ ፈልጌ ነው የመጣሁት ልጅ ልክ ባላ ስተው ተሰማ ስታይ ባሌ ወይ ነገር በለን እያለች ስታስመስል ነበር።
እንግዲህ ኤደንና እናቷ በማስመሰል አንደኛ ናቸው። እነሱን ጸባይ ደግሞ ዮሐና ብቻ ነው የምታውቀው ማለት ነው። በእርግጥ አባቷን በቅጡ አውቋል። ምክንያቱም እሷን ሳስመስሉ ብቻ ማስመሰል ላይ አንደኛ ናቸው። ዮሐና ግን ልቧ ንጹህና የዋ ፊት ለፊት የምታረግ ነው እንጂ በጭራሽ አታስመስል። የኔ ውድ የኔ ጌታ እያለች ስለታይም በቃ ተሆኝ እናንተ አስመሳዮች፣ እናትና ልጅ መቼም በሆን አትቀየሩም እናንተ ሁሌ ታስመስላላችሁ ብሎ ይጮህባቸዋል። ከዛ አይደል አባዬ ቆይ ልደግፍ ስላት ስትለው እንኳን እንዳትነኪኝ በጭራሽ እንዳትነኪኝ ሂጂልኝ እያላት ነበር። እንግዲህ ዝናት ደውልና እንግዲህ ቤቱ ጭራሽ ብዙ ያህናሁን እንጀራ እናት መጣለች። እሷ ነበር የቀራችው ቤቱ የብድ ቤት ሆኖልሃል እና እናንተ ፈለክ አድርገው በቃ ተረጋጊ እኔ እመጣለሁ እያላት ነበር። ነገር ግን እሷ እጅግ በጣም ተናዳለች በሚደረገው ነገር ማለት ነው። ተረጋጊ እንጂ ምናልባት እኮ ባላን አይታ ልትሄድ ትችላለች። ስለዚህ እባክሽ ተረጋጊ። ዮሐና ትሰሚኛለሽ? አቶ ልኩ ምናምን የምትነገራ አባቴ አጠገብ እንዲደርሱ አልፈልግም። እስከዛሬ የጎዳቸው ይበቃቸዋል። እስካሁን የተሰቃየ ይበቃቸዋል። አሁን አባቴ መቼም ጥሩ ኑሮ ይኖራል ብላችሁ ነው አይደለም? ዝቤ እንትለነች እቺ እያለች ሳከረ እኔ ምለው አቶ ልኩን መቼ ነው የሚመጡ? እሱን አግኝቼ ነው መሄድ የምፈልገው እያለቻት ነበር። ነገር ግን ኤደን የናሆን ክፍል ገብታ በኮምሳጥኑን ከፍታ የዲኤንኤ ምርመራ ታገኛለች ማለት ነው። ከዛ ናሆን እርጉዝ መሆኗን ስላወቀች በጣም ገርሟትና ተደስታም ነበር። ምክንያቱም እሷን ለማዋረድና እሷ እንድትጎዳ ነበር ፍላጎቷ። ከዛ አገኘሁሽ አንቺ ይሄ ነበር መስጠሽ አሁን እጄ ገባሽ ናሆን አሰራልሻለሁ እያለች ነበር። እኔ በድጋሚ ኤደንና እናቷን እያስጠነቀቃቸው ነበር። ዮሐና አጠገብ ብትደርሱና ዮሐናን ብትጎዱት እነምን ከምድረገጽ አጠፋቸዋለሁ። ይርከዛ አንተ ምን ይላል ይሄ? እኔ ማስፈራትና አቁም እኔ አንተን አልፈራም እያለችው ነበር። ነገር ግን ብትፈሩኝ ይሻላችኋል። ምን ድረስ እንደሚሄድ አታውቅም። አንተ እንደውም እዚህ ቤት ፍቅረኛ የናሆን ፍቅረኛ እንደውም ያውቃሉ እንዴ? አቦ በቃ ሄጄ እንዳልናገር አለዛ አርፎ ተቀመጥ ብላ ትጮህበታለች። ከዛ ኤደን ደግሞ ከዚህ ቤት ለምንድን ነው የማትወጪ? እናትሽን ይዘሽ ኮተትሽን ይዘሽ ከዚህ ሂጂ ብዬሽ አልነበረም እንዴ? አይ እትዬ ወዴትም አልሄድም አስፈልገውታለሁ። ስለዚህ አሁን ደግሞ ይዤ መጣሁትን አትጠይቁኝ ጉድ ነው የምትሉት። እኔ ራሱ ደንግጫለሁ እያለች ምን ተፈጠረ? የእርግዝና ምርመራ ምን? አው እስታምጪ የማን ነው? የናሆን ነው። ናሆን እርጉዝ ነች። አው ቋጥራለች ብዬ አልነበረም እና እርጉዝ ነች ብላ ነገረች። ኧረ እባክሽ በያስቲን ሊሆን እያለች ከፍታ ስታየው ናሆን እርጉዝ እንደሆነች ትደርስበታለች ዝናች ማለት ነው። እጅግ በጣም ትደነግጣለች። ስትፈልጉና ስታልመው የነበረ ነው ከወንድ ጋር እንድተኛ ብዙ ነገር ስታረጋት ነበር። ነገር ግን በመጨረሻ ናሆን እርጉዝ ሆና መሆኗን አወቋት ማለት ነው። እንግዲህ አሁን እሷን ለመጉዳት የማይፈነቅለው ድንጋይ የለም።